በድል የተንበሸበሸው አውደ ውጊያ የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር 7ኛ ቀኑን ያስቆጠረው እልህ አስጨራሽ ትንቅንቅ የአብይ አህመድ ቅጥረኛ ሰራዊት በበረሃ አናብስቶቹ የፋኖ ብርቱ ክንድ ተቀጥቅጦ እንደ ቅጠል ረግፏል። ዙ 23 ማራኪዎቹ ካላኮርማ ክፍለ ጦር የደፈጣ ጥቃት በመፈጸም ድል ተጎናጸፉ። በወገራ ሚጦ ቀበሌ የአገዛዙን ሰራዊት ስቦ በመደምሰስ ወታደራዊ ስልት አጭር ሰዓታት በፈጀ ብርቱ አውደ ውጊያ የብርሃኑ ጁላ ቅጥረኛ ሰራዊት ከፍተኛ ሰብአዊ ጉዳት ደርሶበታል። አንጀኔ ከተማ ለመዝረፍ ባሰፈሰፈ አረመኔ ሰራዊት ላይ 99ኛ ክፍለ ጦር ድል ተቀዳጀ። ጠላት በተለያዩ ቀጠናዎች በደረሰበት ከባድ ምት በመደናገጥ ከጠርናፊ ቦታ በመጥፋት ፋኖን እየተቀላቀለ ይገኛል። በእነማይ ወረዳ ማህበረ ብርሃን ቀበሌ ቁይ መገንጠያ የሚገኘው የአረመኔው አገዛዝ ሆዳቸው በበለጠባቸው የባዴን አመራሮች ትዕዛዝ የንጹሃን አርሶ አደሮችን ቤት ካምፕ እንዲሆን ትዕዛዝ መስጠታቸውን አረጋግጠናል። ኢትዮጵያ በዘንድሮ የአውሮፓውያኑ ዓመት የዓለም አቀፍ የድንበር የለሽ ጋዜጠኞች ቡድን የዓለም የፕሬስ ነጻነት ምዘና በጣም አሳሳቢ ወደ ተባለው ምደባ ገብታለች። እስከ መጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች አልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አሴት እያስቀመጣችሁ አብራችሁን ነው። እነሆ ወደ መረጃችን ገባን። በድል የተንበሸበሸው አውደ ውጊያ የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር 7ኛ ቀኑን ያስቆጠረው እልህ አስጨራሽ ትንቅንቅ የአብይ አህመድ ቅጥረኛ ሰራዊት በበረሃ አናብስቶቹ የፋኖ ብርቱ ክንድ ተቀጥቅጦ እንደ ቅጠል ረግፏል። በዛሬው ዕለት ከጧቱ 12 ሰዓት ጀምሮ እስከ ምሽት 11 ሰዓት ድረስ ቀኑን ሙሉ በተደረገ አውደ ውጊያ የአፋብኃ ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር የጦር ጠበብቶቹ በወታደራዊ አዛዥ ሻለቃ ጌጥ ያለሙ፣ ምክትል ወታደራዊ አዛዥ 50 አለቃ ተገኘ ደጀን፣ በዘመቻ መሪ 50 አለቃ ወተቱ ተስፋ፣ ምክትል ዘመቻ ወታደር ቻሌ አበበ እንዲሁም የክፍለ ጦሩን ቃኝና መሐንዲስ ጦር አዛዦችና ዘመቻዎችን ጨምሮ በየሻለቃው ያሉ ጦር አዛዦችና ዘመቻዎች በሰሩት ድንቅ ጥበብ የተሞላበት ኦፕሬሽን ደረቅ ወንዝ ፍል ውሃ ብሔራዊ ከተባለ ቦታዎች ላይ ድንቅ ታምር የተባለለት ፍልሚያ ተካሂዷል። በዚህ አውደ ውጊያ ከፍተኛ አመራሮችን ጨምሮ በርካታ የጠላት ኃይል ሙትና ቁስለኛ ማድረግ ተችሏል። ጠላት በዙ 23 እና መካናይዝድ የታገዘ ውጊያ ቢያደርግም የፋኖን ከባድ ምት ግን መቋቋም አልቻለም። በሌላ መረጃ ዙ 23 ማራኪዎቹ ካላኮርማ ክፍለ ጦር የደፈጣ ጥቃት በመፈጸም ድል ተጎናጸፉ። ጠላትን በደፈጣ ጥቃትና በሽምቅ የመምታት እረፍት የመንሳቱና የማማረር ብሎም የማፈረሱ ተጋድሎ ተጠናክሮ የቀጠለ ሲሆን ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር አንደኛ ሻለቃ ቃኝ ወልዲያ ከተማ ዙሪያ ልዩ ስሙ ውድመን የተባለ ቦታ በሁለት ኦራልና በአንድ ፓትሮል ይንቀሳቀስ የነበረ ጠላት ላይ የደፈጣ ጥቃት በመፈጸም ታላቅ ጀብድ ፈጽመው ድል ተጎናጽፈዋል። ፋሽስቱ የብልጽግና አገዛዝ ከዘመቻ አባናደው ማግስት በርካታ እግረኛ ሰራዊት ወደ ቤተ አማራ ያስገባ መሆኑ የሚታወቅ ሲሆን ሚኒሊክ ዕዝ በየቀጠናው እንዲገባ ካደረገው በኋላ በሁሉም ቀጠና ያለ ሰራዊት በደፈጣ ጥቃት ጠላትን እየመታ እረፍት እየነሳና ተረጋግቶ እንዳይቀመጥ ብሎም እየተመረረ እንዲኮበል በማድረግ ማጥቃት ቀርቶ ተረጋግቶ እንዳይከላከል አድርጎታል። ከዚህ ጋር ተያይዞ ሚኒሊክ ዕዝ በቂ ሁለንተናዊ ዝግጅት ማድረጉን ለአዲስ ትልቅ ድል መዘጋጀቱን ያወቀው ጠላት ከተለያዩ አካባቢዎች መካናይዝድና አንዳንድ ንብረቶችን በማሸሽ ላይ ይገኛል። በሌላ ዜና አንጀኔ ከተማ ለመዝረፍ ባሰፈሰፈው አረመኔ ሰራዊት ላይ 99ኛ ክፍለ ጦር ድል ተቀዳጀ። አፋብኃ ምዕራብ አማራ ቀጠና 109ኛ ኮር 99ኛ ክፍለ ጦር ከመልሶ ማደራጀት ግንባታ ጎን ለጎን በየቀጠናው የተለያዩ ከቀላል እስከ ከባድ ውጊያዎችን እያደረገ ይገኛል። ከህዳር 24 2018 ጀምሮ መነሻውን ምዕራብ ጎጃም ደመጫ በማድረግ አንጀኔ ቀበሌ በመሸሸግ ለ7 ቀናት ህዝብን ለመግደልና የተለያዩ ዘረፋዎች ለመፈጸም የተንቀሳቀሰው ጠላት ጀግኖቹን እረፍት ሲነሱት ቢሰነብቱም ዛሬም ከሌሊቱ 11 ሰዓት እስከ 6 ሰዓት ከባድ ውጊያ በማድረግ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሰውበታል። በዚያው ወደ ውጊያ በአማራ ክልል ራሱን ጥምር ጦር ብሎ እየተንቀሳቀሰ ያለ አረመኔ ሰራዊት ሞርተር 120 እና ዙ 23 የተጠቀመ ቢሆንም 199ኛ ክፍለ ጦር አናብስቶች ከባድ ኪሳራ የደረሰበት ሲሆን ከ35 በላይ የሰው ኃይል ሲደመሰስ ከ40 በላይ ከቀላል እስከ ከባድ ቁስለኛ ማድረግ ተችሏል። ደንበጫ ወረዳ አንጀኔ አሳቅሽኝ ማርያም ቤተክርስቲያን በመመሸግ ቤተክርስቲያን አጥር ግቢን በማቆሸሽ ሲጸዳዳበት የነበረው ምሽግን በማስለቀቅ ብዛት ያለው ተተኳሽና ነፍስ ወከፍ ክላሽንኮፍ መሳሪያ መማረክ ተችሏል። ጠላት በተለያዩ ቀጠናዎች በደረሰበት ከባድ ምት በመደናገጥ ከጠርናፊ ቦታ በመጥፋት ፋኖን እየተቀላቀለ ይገኛል። ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ህዳር 29 2018 ዓ.ም በአገዛዙ አረመኔ ሰራዊት
ላይ በወሰደው እርምጃ ድንጋጤ ውስጥ የገቡ ያገዛዙ አባላት ከነማይ ወረዳ እና ከሸበል በረንታ ወደሚገኘው ራሱን መከላከያ ብሎ ከሚጠራው 6ኛ እዝ 601ኛ ኮር 605ኛ ኮር 14ኛ 52ኛ ክፍለ ጦር 5ኛ ሬጅመንት 2ኛ ሻምበል መርገጅ ከተማ በመክዳት ይበልጣል አዱኛው የሚባል መከላከያ አንድ ኮሪያ ክላሽ 2 ካዝናና ከ120 ጥይት እንዲሁም ከወይራ ቀበሌ ሞላልኝ የሚባል የመከላከያ አባል የነበረ 2 ኮሪያ ክላሽ ከ150 ተተኳሽ በመያዝ አፋብኃ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ከነሙሉ ትጥቃቸው ተቀላቅለዋል። በተመሳሳይ እስቴበል አዳሙና ጓደኛው 44ኛ ክፍለ ጦርን አዲስ ቅዳም ከተማ ከሚገኘው ካምፕ በመውጣት 105ኛ ኮር 44ኛ ክፍለ ጦርን ተቀላቅለዋል። ጸረ አማራው ብልጽግና የታጠቀው ሰይፍ የአማራ የሆነን አንገት ሁሉ ለመቅላት ብቻ እንደተዘጋጀ ስረዳ ከመቀደሜ በፊት ቀድመው የነቁ ወንድሞቻችን ፈልጌ ፋኖ ለመሆኑ መጣው 29/33/2018 ዓ.ም ሌሊት አዲስ ቅዳም ከተማን ከሚገኘው ጥላት ካምፕ ወጥቶ የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር 10 አለቃ ኤፍሬም አጥናፍ ሻለቃን ከተቀላቀለ እስቴበል ገዳሙ ከተባለ ወንድማችን ንግግር የተወሰደ። ኢትዮጵያ በዘንድሮ የአውሮፓውያኑ ዓመት የዓለም አቀፍ የድንበር የለሽ ጋዜጠኞች ቡድን የዓለም የፕሬስ ነጻነት ምዘና በጣም አሳሳቢ ወደ ተባለው ምደባ ገባች። በድርጅቱ የፕሬስ ነጻነት ምዘና ኢትዮጵያ ከ100 ከተያዘው ነጥብ 36.92 በማግኘት ከ180 ሀገራት 145ኛ ደረጃ ላይ ተቀምጣለች። አገሪቱ ባለፈው ዓመት በፕሬስ ነጻነት ምዘና 141 ደረጃ ተሰጥቷት የነበረ ሲሆን ከአምናው አንጻር ዘንድሮ በ4 ደረጃዎች ወደ ታች ታንሸራታለች። በዘንድሮ ምዘና ከ5 አመላካቾች በጸጥታ አመላካች ኢትዮጵያ ያገኘችው ዝቅተኛውን 157ኛ ደረጃ ሲሆን በማህበራዊ አመላካች ደግሞ 146ኛ እንዲሁም በፖለቲካ አመላካች 139ኛ ደረጃ ይዛለች። ድርጅቱ ሰሞኑን በወጣው የዘንድሮ የአውሮፓውያኑ ዓመት የዓለም ሀገራት የፕሬስ ምዘና ሪፖርቱ ኢትዮጵያ ባለፉት ዓመታት በፕሬስ ነጻነት ያስገኘቻቸው ምርታዎች ተቀልብሰዋል ብሏል። በመጨረሻም 5ቱ ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ ነው በቁጥጥር ስር እያዋልኩት ሲል ፖሊስ አስታወቀ። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃን ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጿል። አዶናይ ብርሃን ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ ነው ሲል ፖሊስ አስታውቋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ወጣቱ ትውልድ መልካም ስነ ምግባር ተቀርጾ ሀገርን የሚጠቅም ተግባራትን እንዳያከናውንና በተቃራኒው በትውልድ ላይ ርካሽ ባህል ለመጫን የሚደረገው ተግባር ለመከላከል የጀመርኩትን ምርመራ አጠናክሬ እቀጥላለሁ ብሏል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህ መስሎ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ